فاسألوا أهل الذكر إن كنتم لا تعلمون فاسألوا أهل الذكر إن كنتم لا تعلمون. بسم الله الرحمن الرحيم. الحمد لله رب العالمين، حمدا كثيرا طيبا مباركا فيه. اللهم صل وسلم على سيدنا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين. ودنا يتكبراتو يا دعوات تي في تكتاتيوች السلام عليكم ورحمة الله وبركاته። ይህ ሳምንታዊ የአልፈታዋ የቀጥታ ስርጭት ፕሮግራማችን ነው። ሁሌም እንደምንላችሁ ስልካችሁን ሳይለንት በማድረግና የቲቪያችሁን ድምጽ በመቀነስ ወደኛ ጥያቄዎቻችሁን ብታቀርቡ ምላሽ የምታገኙ ይሆናል። ሁልጊዜም ደግሞ ወደናንተ ምላሽ የሚሰጣችሁ ሼኻችን ሼኽ አብዱላህ ኢብራሂም ናቸው። ሼኽና አህለን ወሰህለን ወመርሐበን ቢኩም። መርሐባ ሼኽ። እንግዲህ እንደተለመደው ካደሩ ጥያቄዎች ነው የምንነሳው። የመጀመሪያው ጥያቄ ጸጉርን ማጥቆሪያ መቀባት ሸበቶ ሲሸብት ብዙ የሚቀቡ ሰዎች ይታያልና ይሄ እንዴት ነው? ይቻላል ወይ አይቻልም የሚሉም አሉ። እኔ ተወዛግቤ ነው ይላል ጠያቂያችን። مرحبا بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه ومن والاه وبعد. ጠጉርን በተመለከተ ሽበት ሲሆን ጠጉራችንን መቀየሩ አስፈላጊ ነው። በተለያዩ ከለሮች ብንቀይረው እንችላለን። ሒና የመሳሰሉ ነገሮችን እናደርግ እንችላለን። ነገር ግን ወጅተኒቡ ሰዋድ የሚል ሪዋያ አለ። ጥቁሩን ተጠንቀቁ የሚል አለ። ጥቁሩን ማድረግ አይኖርብንም። ሌሎች ነገር ልናደርግ እንጠቀም እንችላለን። ሽበት ጸጉር ምንድነው ጺማችን ላይ ምናምን ከሆነ እንደውም ምናልባት ሒና ማድረጉ ወይም ደግሞ መቀየሩ አስፈላጊ የሚሆንበት ሁኔታ ይኖራል። እንደ አይነት ውዝግብ የተነሳባቸው ነገሮች ይኖራሉ። አንዳንድ ሰዎች ወጅተኒቡ ሰዋድ የምትለው ሪዋያ ሻዝ ናት እና ያን ያክል ጠንካራ ባለመሆኗ መቀየር በጥቁር ቢሆን ችግር የለውም የሚል አመለካከት ያላቸው ሰዎች አሉ። ግን ብዙዎቹ ወይም በርካታዎቹ አይ ይሄ ሰሒህ ነው ሪዋያው በጥቁር መቀየር የለበትም የሚል አቋም አላቸው። በርካቶቹ ዑለማዎች ይሄ ነው አባባላቸው። ሌላም ደግሞ ቀረርም አለበት ማታለል፣ ወጣት መምሰል የመሳሰሉ ነገሮችም ስላለበት ጥቁሩን መተው የተሻለ ነው። የጅምሁሮች አባባል ወይም ደግሞ አሁንም የሚሉት የተሻለና አርጃህ ቀውል ነው ማለት ይቻላል እና ጥቁሩን ማድረግ የለበትም። ወጀዛኩሙላሁ ኸይራን ሼኽና። ሌላኛው እህታችን የጠየቀችው ጥያቄ ቤት ውስጥ እህቶች አሉኝ ሽቶ መቀባት እንደማይቻል እናውቃለን። ነገር ግን እህቶቼ እምቢ ብለው ሽቶ ይቀባሉ። አለባበሳቸውም ላይ እንትን ይላሉ። እኔ ብዙ ጊዜ ያው ራሴን ለማመጻደቅ ምናምን ሳይሆን ሽቶም አልቀባም፣ አለባበሴም ትንሽ የተስተካከለ አይነት ነገር ነውና አባቴ ይሄንን ነገር መፍቀድ የለብህም እያልኩኝ ሁልጊዜ ጎተጉተዋለሁኝ። ልጆች አይደሉ እንዴ ምን ላድርግ ካልሰሙ እያለ የተወሰነ ይተዋቸዋል። ይሄ እንዴት ይታያል? ተጠያቂ አይሆንም ወይ ነው በእነሱ ጉዳይ? አይ ጥረት ማድረግ አለበት። እምቢ አሉኝ የሚለው ብቻ ዝም ብሎ እንትን ማድረጉ አያስፈልግም። ተርቢያ ማለት እኮ ያው ተርቢየቱል አውላድ በተለይ ሴቶች ሲሆኑ ደግሞ ብዙ ኃላፊነቱ ከፍ ያለ ነው፣ ጠንካራ ነው። የሚችለውን አክል እሱ ጥረት ማድረግ አለበት። የሚችላቸውን ነገሮች በመጠቀም የተለያዩ ነገሮች ከፍ ያሉ ነገሮችን በመጠቀም ቁጣውን በመጨመር ሊሆን ይችላል። የተለያዩ ማሰራሪያዎችን በማድረግ ሊሆን ይችላል። ተዕዲም ማድረግ ስርዓት ማድረግ አስፈላጊ ነው። በተለይ እንደዚህ ዒጥር አድርገው ሽቶ አድርገውና ሙተዓጥራት ነው የሚወጡ ከሆነ ዛኒያ ናት ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ሰዎችን ወደ ፊትናና ወደ ፈሳድ መጣራት ነው። ስለዚህ ነገር ኩልኩም ራዒን ወኩልኩም መስኡሉን አን ረዕየቲ ስለተባለው ረጁሉ ራዒን አን አህሊ በይቲሂ ወመስኡሉን አን ረዕየቲ ተብሏል። አባት ነው ለዛ በሱ ውስጥ ያሉ ሰዎች ልጆችና ባለቤቶቹ ተጠያቂው እሱ ስለሆነ ኃላፊነቱን መወጣት አለበት። ልጅቱ እንዳለችው ምናልባት ዝም ብሎ የሚተዋቸው ከሆነ ወይም ችላ የሚል ከሆነ የሆነ ነገር ነግሯቸው ምናልባት ስሜቱ ነፍሳቸውን ማሸነፍ አቅቷቸው እምቢ ሲሉ ቢሏል በሚል ብቻ መቆም የለበትም። ጥረቱን መቀጠል አለበት፣ መታገል አለበት። ያው ጅድ ያስፈልጋል፣ ጥንካሬ ይፈልጋል። ችግር ሊኖረው ይችላል። ተቅሲር ማድረግ የለበትም። ተቅሲር ካደረገና ታጓደለ ተጠያቂነቱ አይቀርም። ነገር ግን ደግሞ እየለፋ ከአቅሙ በላይ ከሆነ
ያ ሌላ ጉዳይ ነው። ፈተቁላህ መስተጣዕቱም ነው። እሷ እንዳለችው ግን በቀላሉ ነገርኳቸው ምን ላድርግ ቢያሉኝ በሚል ኃላፊነቱን ተወጥቷል ማለት አይቻልም። ጀዛኩሙላሁ ኸይራን ሸይኽና። ስለዚህ ያኛው በቂ አይደለም እያላችሁ ነው? በቂ አይደለም። አሁን ጥንቃቄውን ማድረግ ይኖርበታል። መርሐባ መቀጠል አለበት ኢጅቲሃዱን ጥንካሬውን። መርሐባ። ሌላ እህታችን የጠየቀችው ጥያቄ የቸግሩ የነበርና የወለድ ብር አውጥቼ ተጠቀምኩኝ አሁንም መተው አልቻልኩም ምን ይለኛል? ያው እንግዲህ ሐላል ቸግሮኝ ነው ማለት ምን አይነት ችግር ነው? በርግጥ ችግሮች ይኖራሉ፣ ሐጃዎች ሊኖሩ ይችላሉ። ሐጃና ችግር መለያየት አለባቸው። ሐጃ ማለት ሰውየው ጉዳዩ አስፈላጊ ሆኖ ማግኘት ነው፣ አስፈላጊ ነው። ነገር ግን ቢተወው ሰውየው ህይወቱን ማጣት የመሳሰሉ ነገሮች ላይ አይደርስም። እንደ አይነት ነገሮች ስላሉ ያን በደንብ መለየት ያስፈልጋል። ከዚህ ደረጃ ካልደረሰ እንደው ገና ስለፈለገው ብቻ ለመጠቀም ሙበሪር ወይም ደግሞ የሚፈቅድ አይሆንም። አሎ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም። መርሐባ። ኢማሙ ላይ እንትን ሰላት ላይ ማለት ሰላት ላይ መርሐባ ወንድሜ የሰማሁ ነው። ፋቲሃ እንትን ሲቀራ ከኢማሙ ጋር መከተልና መቅራት ነው። ፋቲሃ ሲቀራ ኢማሙ ጋር አብሮ መቅራት ኢማሙ ጋር አብሮ መቅራት ነው ወይ ነው ጥያቄ? አዎ ፋቲሃ እንዴት ነው ፋቲሃ ሲቀራ በድርጅት በሚወጣበት ሰዓት ከኢማሙ ጋር ማለት ነው። መርሐባ ጥያቄ ደርሷል። እነሽ ታገኛለህ። ሌላ ጥያቄ አለ? ሌላ እንትን ቢስሚላህ ማለት ነው ፊት ቤት ላይ እንትን ቤት ላይ ሻወር ሲወርድ ቢስሚላህ ማለት ያለው መርሐባ። መርሐባ ኸይረን ሸህ። እንግዲህ ሌላኛው ወንድማችን የጠየቀው ጥያቄ ነው። ሽንት ቤት በምንጠቀምበት ሰዓት ላይ ሽንት ቤት ውስጥ ውዱእ እናደርጋለን። ውዱእ በምናደርግበት ሰዓት ላይ ቢስሚላህ ማለት ይቻላል የሚል ነው። እስቲ እቺን ስልክ እናንሳና እንመጣበታለን። ሸህ አሎ ሰላም አለይኩም ወራህመቱላህ። መርሐባ መርሐባ። እህታችን የቲቪውን ድምጽ ቀንሺና ጥያቄሽን አቅርቢ። ያልወለደውን እናቴ ብሎ ማለት መጥራት ይቻላል? ያልወለደችውን እናትየዋ ያልወለደችውን ለምሳሌ የአባቷ ሚስት ልትሆን ትችላለች። እሷን እናቴ ብሎ ኡሚ ብሎ መጥራት ይቻላል በሸሪዓ እንዴት ነው? መርሐባ። ሌላ ጥያቄ አለሽ? እሺ ሸህ ወደ መጀመሪያው ጥያቄ መልሳችኋለሁ። ሽንት ቤት ላይ በሚጠቀምበት ሰዓት ላይ ሰው ውዱእ ያደርጋል። ሌላኛው ይሄኛው ያደረ ጥያቄ ነው። የአሁኑ ወንድማችንም አሁን ሻወር ወስድን ብሏል። ተመሳሳይ ስለሆኑ ቢስሚላህ ማለት ሽንት ቤት ውስጥ ሻወር ይወስዳል ሰው ለብቻ ሽንት ቤት ሻወር ቤት ለብቻ ስለሌለ ውዱእም ያደርጋል ሰው እዛው ሽንት ቤት ውስጥ። በዛን ሰዓት ቢስሚላህ ረህማን ረሂም ማለቱ ሽንት ቤት ውስጥ እንዴት ነው? በመጀመሪያ ቢስሚላህ ማለት ውዱእ ስናደርግ ያው ሱና እንጂ ግዴታ አይደለም። እንደ ጀማሂር ዑለማ በርካታ ዑለማዎች ዘንድ በቢስሚላህ መጀመር ሱና ነው የሚል አቋም ያላቸው። ቢስሚላህ ማለቱ ብዙም ችግር የለውም። እንዲህ ደግሞ ሽንት ቤት ምናምን ከሆነ ቢስሚላህ ማለት የለባቸውም። የአላህን ስም ሙዐዘም የሆኑ ነገሮችን ማንሳት ወይም ማውሳት እንደዚህ እሱ እንዳለው ግዴታ ሽንት ቤት ከሆነ ሽንት ሻወር የሚወሰደው ሻወርና ሽንት ቤቱ የተለያየ ካልሆነ ቢስሚላህ ማለት የለባቸው። ጀዛኩሙላሁ ኸይር። አሎ ሰላሙ አለይኩም ወራህመቱላህ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። መርሐባ። ጥያቄ ነበረኝ። መርሐባ እህታችን ጥያቄሽን ማቅረብ ትችያለሽ። አህለን። እንትን ማለት ውዱእ ካደረኩኝ በኋላ እስቲንጃ ካደረኩ ይቻላል? መርሐባ። ሌላ ጥያቄ ያለሽ? ሌላ ጥያቄ ያለሽ? ጥያቄሽ ደርሷል። ይሄ መርሐባ እህታችን ጥያቄሽ ደርሷል። ሌላ ጥያቄ ያለሽ? ሌላ የለኝም። እሱ ነው ውዱእ አድርጌ እነሱን እስቲንጃ ካደረኩ ውዱእ ያጠፋል ወይ በሚል ነው። የልጆችን ነው? አዎ የልጆችን ህፃናቶችን እስቲንጃ ውዱእ እኔ ውዱእ አድርጌያለሁ። እስቲንጃ በማድረግ ይጠፋል ውዱእ? እሺ መርሐባ። ምላሽ ታገኛለሽ። ጠብቂ ኢንሻአላህ። እሺ ኸይር።
ሌላኛው ሸኽ ጥያቄ እንግዲህ ሶላት ላይ ያለን ፋቲሃ ስንቀራ ከኢማሙ ጋር አብረን አልሐምዱሊላህ ረብል ዓለሚን ሲል አብረን አልሐምዱሊላህ ረብል ዓለሚን ወይንም ደግሞ እያዳመጥን እየተከተልን ነው መቅራት ያለብን ወይንስ አብረን ነው መቅራት ያለብን የሚል ነው። በተቻለ መጠን ፋቲሃን መቅራት የተሻለው ወይም የሚበልጠው ከመቃል ፉቃሃዎች እንደሚሉት ፊ ሰከታቲል ኢማሙ በሚያርፍባቸው ሰዓት ቢቀራ ነው የሚበልጠው። ማለት ፋቲሃ ኢማሙን ያዳምጣል። ሁለት ነገሮችን መስላዎችን ለመሰብሰብ ኢማሙ ሲቀራ ኢማሙን ያዳምጣል። እሱ የሚያርፍባቸው ሰዓቶች ፋቲሃ ሲጨርስ ትንሽ ጋብታካና ክፍተት ካለ በዛን ሰዓት ቢቀራ የተሻለና የበለጠ ነው። ይሄ የማይቻል ከሆነ ኢማሙ ሰከታቶች ከሌሉት ፋቲሃን ያዳምጥና ፋቲሃን ከጨረሰ በኋላ የራሱን ፋቲሃ ይቀራል። ከዛ በኋላ ደግሞ ያዳምጣል ማለት ነው። ሶላት ጀህሪያ ከሆነ ይሄ ነው በልጠው። ጀዛኩሙላሁ ኸይራን ሸኽ። አሎ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። መርሐባ። ዳዕዋ ቲቪ አልፈታዋ ቀጥታ ስርጭት ፕሮግራም ጥያቄ ነበረኝ። መርሐባ ወንድማችን ተፈضل። ውዱ አድርጌ ባለቤቴን ብነካት ማለት የትኛውም የአካሏን ክፍል ብነካ ውዱ ይጠፋብኛል ወይ? መርሐባ ወንድማችን ጥያቄ ደርሷል። መርሐባ ሸኽ። ሌላኛው ጥያቄያችን እንግዲህ ደግሞ ያልወለደችውን እናት ምሳሌ አባቱን ባልተቤት ያው እናቱ ናት ኡሚ ብሎ መጥራት ይቻላል ወይ? ባብል ኢህቲራም ክብር ከመስጠት አንፃር ከሆነ ችግር የለውም። ያው እያከበራት ነው። እናቶች ስለሚከበሩ ክብር ስለሚሰጣቸው በዛ ቦታ ነች መቃሚል ኡማሃት ወይ መቃሚ ኡሚ። በተለይ አባቱ ባለቤት ከሆነች ደግሞ ያው እንደ እናቱ ናት። ኢህቲራም አላት። ጋብቻ የተለያዩ ነገሮች አይፈቀድለትም፣ ማክበርም ይኖርበታል። ከዛ አንፃር ችግር የለውም። ግን እናቱን በመተው ወይም በመናቅ ሌላ እናት ከመፈለግ አንፃር ከሆነ አይፈቀድም። አላህ የሰጠውን እናቱ ላይ ነው ወደ እናቱ ነው መጠጋት ያለበት፣ ወይም ደግሞ እናቴ ብሎ መጥራት ያለበት እሷን ነው። ያንን ንቆ የተሻለ እናት ለማግኘት ወይም ደግሞ የተሻለ ዘር ለመፈለግ ከሆነ እሱ ሌላ ጉዳይ ነው። የክብር እሱ እንደጠየቀው ከሆነ ችግር የለውም። መርሐባ ጀዛኩሙላህ። አሎ ሰላም አለይኩም ወራህመቱላህ። አሎ ሰላም አለይኩም ወራህመቱላህ። አሎ መርሐባ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ አህለን ወሰህለን። አሎ መርሐባ እህታችን እየሰማንሽ ነው። ቀጥታ ስርጭት ላይ ነው ያለሽው። ጥያቄሽን ማቅረብ ትችያለሽ። ሰላም ወራህመቱላሂ ወበረካቱ። ጥያቄሽን አቅርቢ። ጥያቄ ነበረኝ። መርሐባ አቅርቢ። መከላከያ በኢስላም እንዴት ይታያል? መርሐባ ሌላ ጥያቄ ያለሽ? በቃ ይሄን ነው። መርሐባ ምላሽ ታገኛለሽ። ጠብቂ ኢንሻአላህ። ባረከላሁ ፊክ። ኸይራን። አሎ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ ወንድማችን ቀጥታ ስርጭት ላይ ነው ያለው። ጥያቄህን ማቅረብ ትችላለህ። እሺ ላንሳት? ጥያቄህን ቀጥል፣ እየሰማንህ ነው። ተፈضل ወንድማችን እየሰማንህ ነው። ቀጥል። አሎ እየሰማንህ ነው። ቀጥል። ታህየተል መስጂድ ስንገባ ግዴታ ነው የምንሰግደው ወይም ግዴታ? መርሐባ ሌላ ጥያቄ አለ? ሌላ ጥያቄ ደግሞ እንደ ቂራት በቃ ወይም እንደዚህ በቂራት በቃ እውቀት እንዳያፍዝ ወይም ቂራት እንደው ብዙ እንትን እያልኩ አይደለምና እንደው በዛ አሪፍ እውቀት እንዲኖረኝ በቃ እንደሚታፈዝ እንዳያፍዝ በቂራት እንትን የሚለኝ ነገር ካለ ምክር ነው የምፈልገው። ይሄ የመሸምደድ አቅምህ እንዲጨምር የመሸምደድ አይ በቂራትም ሆኖ እንደው በቃ እንደው ኪታብ በቀራለሁ የመያዙም እንትን የለኝም ብቻ እንደው ምን ልበል መስተማግለጽ። መርሐባ ግልጽ ነው። እሺ መርሐባ ወንድማችን ምላሽ ታገኛለህ። ጠብቅ። እሺ ሌላኛው ወንድማችን እንግዲህ የጠየቀው
ወዱ አድርጌ ባለቤቴን የሰውነት የትኛውንም ክፍል ብነካ ችግር አለው ወይ? ውዱ ካደረገ በኋላ ባለቤቱን መንካት አለራጅህ ውዱ ያስፈታም፣ ችግር የለውም። ማታመሳም እንኳን ሊሆን ይችላል፣ ችግር የለውም። ነቢዩ ሰለላሁ ዐለይሂ ወሰለም ከማ ተቁሉ አይሻ ረዲየላሁ ዐንሃ ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ይቀቢሉ በዕድ አዝዋጂሂ ሱመ የኽሩጁ ኢለ ሰላህ። የባለቤቶቻቸውን ስመው አንደኛይቷን ስመው ወደ ሰላት ይወጡ ነበር ትላለች። ችግር የለውም። ግን ይሄ ጋር ተያይዞ የሆነ ነገር ፈሳሽ የመሳሰሉ ነገሮች ካሉ ያን ጥንቃቄ ማድረግ ያስፈልጋል። ከዛ ውጪ አለራጅህ ሴት መንካት ውዱ ያስፈታል። አሎ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ እህታችን፣ ቀጥታ ስርጭት ላይ ያለሽ ጥያቄ በሱጁድና በሩኩዕ ዱዓዎች ላይ ለምሳሌ ሩኩዕ ላይ ሱብሃን ረቢል አዕላ ከተባለ በኋላ ሱብሃን ረቢል አዕላ ከተባለ በኋላ ሌላ ዱዓ መጨመር ይቻላል ወይ? መርሐባ ጥያቄሽ ደርሷል። ጥያቄ አለሽ? እዚህ እንዴ ማለት ሌላ ዱዓ በዚሁ ላይ መጨመር ይቻላል ወይስ ደግሞ ይሄን ካልተቻለ ደግሞ አሁን ለምሳሌ ሌላ ዱዓ እዚህ ላይ ለምሳሌ ሱብሃን ረቢል አዕላ ወቢሐምዲ ነው አይደለ? ከዛ በኋላ ይሄንን ሳንል ሌላ ዱዓ ማለት ይቻላል በዚህ ምትክ? መርሐባ እህታችን ጥያቄሽ ደርሷል። ምላሽ ታገኛለሽ፣ ጠብቂ። ባረከላሁ ፊክ። ኸይረን ሸኽና። ሌላው እንግዲህ ደግሞ የተጠየቀው ጥያቄ ወዱ ካደረግኩኝ በኋላ ልጅታችን የልጆችን እስቲንጃ አደርግላቸዋለሁ አጥባቸዋለሁኝና ያው የነሱን አፍረት ገላ በምትነካበት ሰዓት ወዱ ይፈታል ወይ? አፍረት መንካት አለራጅህ ውዱ ያስፈታል። ውዱ መመስ ዘከረሁ ፈሊተወضእ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አፍረተ ገላውን የነካ ሰው ውዱ ማድረግ አለበት ስላሉ በተለይ አንዳንድ ዑለማዎች ደግሞ የራሱንም ባይሆን የሌላ ሰውም ቢሆን ያው ነው አፍረት መንካት ነው፣ የራሱንም የሌላውንም ቢሆን ተመሳሳይ ነው ብለዋል። እሷ ውዱ አድርጋ ከሆነ ይሄን ያደረገችው በተለይም ደግሞ ያለምንም ጨርቅ ነገር ምንም ሰውነቱ ላይ ሳታረግ ከሆነ ውዱ ይበላሽባታል። ብታረግ የተሻለ ነው። አበላሽ ብሎ ዑለማዎች ቢኖሩም አለራጅ ባዳ ስለሆነ ይታረግ ይችላል። መርሐባ ጀዛኩሙላሁ ኸይራ። ሌላው እህታችን የጠየቀችው የወሊድ መከላከያ መጠቀም በኢስላም እንዴት ይታያል? ይህ ነገር በደንብ በሰፊው መታየት ያለበት ነገር ይመስለኛል። በተለይ እንደዚህ የወሊድ መከላከያ መጠቀም ሲባል ለምንድን ነው የምትጠቀመው የሚለው ነገር በደንብ ሊታይ ይገባል። የምትጠቀምበት ምክንያት በቂ ምክንያት ካለ ታማኝ ዶክተሮችና ሙስሊም ዶክተሮችን አማክራ እሷ አቀራርባ መውለዷ በእሷ ላይ ወይም ደግሞ በልጆቿ ላይ ምንድነው በልጁ ላይ በሚወለደው ላይ ችግር ያደርሳል የሚል ጥናት ካለ ችግር የለውም። እንደ ችግር ሊታይ ይችላል። የተረጋገጠ ጥናት ማለት አሁን ወልዳ ድጋሚ ለመውለድ በመቀራረቡ እሷ ላይ የሚያደርሰው የጤና ጉዳይ ታማኝነት በተጅሪባ የተሞከረበት ሁኔታ ካለ ልታራርቅ ትችላለች። ከዛ ውጭ ግን እኔ ብዙ ከወለድኩኝ ከ3 ከ4 በላይ ከጨመርኩኝ ምናልባትም ርዝቅ ያንስ ይችላል ወይም ደግሞ ርዝቅ ኑሮ ሊከብደን ይችላል የሚል ኸሽየተ ኢምላቅ ድህነት መፍራት ከሆነ ተገቢነት የለም። አላህ ሱብሓነሁ ወተዓላ ነሕኑ ነርዙቁሁም ወኢያሁም ብሏል። እነሱንም እናንተንም እኛንም እንሰጣችሁ ብሏል። ልጆችን አትግደሉ ሲል አረቦችን ያው ይሄም በቀጥታም ባይሆን ወደፊት ያለውን ስጋት አለመተማመን ነው። አላህ ሱብሓነሁ ወተዓላ ተነዚቃቸው እንደሚሰጣቸው አለመተማመን ስለሆነ ወይም ደግሞ ይሄ አክል ይበቃኛል ከዚህ በኋላ ያለው ስጋት ነው የሚል ፍላጎት ከሆነ ተሐጅል ነስድ ይባላል። ዘር መወሰን ይሄ ክልክል ነው፣ ተገቢነት የለውም። መርሐባ ጀዛኩሙላሁ ኸይራ። ሌላኛው ጥያቄ ደግሞ እንግዲህ አሎ ሰላሙ አለይኩም ወራህመቱላህ። ሰላሙ አለይኩም ወራህመቱላህ። መርሐባ እህታችን ቀጥይ። አሎ 15 ዓመት በፊት ወልጄ ያን ጊዜ አሞኝ ጾም ቀሪ ያለብኝ እስካሁን እንዴት ይወጣል? መርሐባ ጥያቄሽ ደርሷል፣ ምላሽ ታገኛለሽ። ጥያቄሽ ደርሷል፣ ምላሽ ታገኛለሽ፣ ጠብቂ። ሌላኛው ተህየተል መስጂድ ግዴታ ነው ወይ ብሏል ወንድማችን። ተህየተል መስጂድ ሱና ነው፣ ግዴታ አይደለም። መን ደኸለል መጅሊስ መስጂድ ፈላ ይጅሊስ ሐታ ይርከዐ ረክዐተይን ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ሱና ነው፣ ጠንካራ ሱና መሆኑን ግን ያመለክታል።
ሀታ ነቢዩ ሰለላሁ ዐለይሂ ወሰለም ኹጥባ እያደረጉ ሰውየው ገብቶ አሰለይተ ረክዓተይን ሲሉት አልሰገድኩም ሲላቸው ቁም ፈሰሊ ረክዓተይን ብለውታል። ወፊ ሪዋያቲን ፈተጀወዝ አጠር አድርገህ ስገድ ብለውታል። ይሄ ማለት ጠንከር ያለ ሱና ወይም ደግሞ ተወዳጅ መሆን ያመለክታል። ዋጅብ አይደለም ግን መሰገድ ያለው። ጀዛኩሙላሁ ኸይራ። አሎ ሰላሙ አለይኩም ወረሕመቱላህ። መርሐባ አህለን። መርሐባ እህታችን መቀጠል ትችያለሽ። እሺ ጥያቄ ከዚህ ምንድነው በአባቱ ባልሆነ ሰው መጣራት? መርሐባ ሌላ ጥያቄ ያለሽ? አይ ቆይ እና አሁን ላይ በፊት ከ8ኛ ክፍል ምንም አላውቅም ነበር። ከ8ኛ ከተፈተንኩ በኋላ መቀየር አልችልም ነበር ሳውቅና ይሄ እንዴት ይታያል? ኦኬ ሌላ ጥያቄ የለኝም። ስምሽን መቀየር አልቻልሽም? አዎ እስከ 8 ከደረስኩ በኋላ ከዛ በኋላ ሚኒስትሪ ከተፈተንኩ በኋላ ነበርና ሳውቅ ሐራም መሆኑን መቀየር አልቻልኩም ነበር እና አሁን እንዴት ነው ማድረግ የምችለው? እንዴት ነው ከሸሪዓ አንፃር? መርሐባ እህታችን ጥያቄሽ ደርሷል፣ ምላሽ ታገኛለሽ፣ ጠብቂ። እሺ ባረከላሁ ፊክ። ወንድማችን ሌላው ሼኽ እንደው ቂራአትም ስቀራ ደርስም ስቀራ እንደገናም ደግሞ አንዳንድ ለማሐፈዝም ለመሸምደድም ስሞክር በጣም ይጠነክርብኛል፣ ይጠናኛል። እንደው የፋህም ችግር አለብኝ ምን ትሉኛላችሁ ነው? ፋህም የሚያገራ ነገር ካለ ምን ፋህም የሚያገራ ነገር ያው አንደኛ ሰው ለመቅራት ወይም ደግሞ ለማሐፈዝ የራሱ ጥረት ይፈልጋል፣ ተደጋጋሚ ጥረት ይፈልጋል። ጥረቱን ይቀጥል። ያው አሁን የሆነ ነገር ስለሐፈዘና ስላልሸመደደ ወይም ስለጠፋው አይችልም ማለት አያመለክትም። የሰው ልጅ ፍሁሞች ወይም ደግሞ አረዳዶች ቢለያዩም እያንዳንዱ የራሱ የተሰጠው ስጦታ ይኖራል። አንዳንዱ በደንብ ተደጋጋሚ በመያዝ በመቅራት ሊሆን ይችላል የመያዝ ችሎታው። አንዳንዱ ደግሞ አንድ ጊዜ አይቶ የማሐፈዝ ብቃት ይኖረዋል። ይሄም ወንድማችን ምናልባት የሆነ ጊዜ ብቻ ቀርቶ እያቋረጠ ሊሆን ይችላል እንጂ ይሄን አክል እንትን ያለው ከብዶታል ብለን አናስብም። አላኩል ያህል ሙላዘማ ያርክ ሙላዘማ ነው፣ ቢጂድ ወጅቲሃድ ነው። አው ኢልም እውቀት የሚመጣው በጅድ ሊሻሻል ይችላል። ለምን ሁዱ ማአተይናኩም ቢቁዋ ብሏል አላህ ሱብሓነሁ ወተዓላ። በኒ እስራኤሎችን ኪታቡን ሰጠናችሁ ካለ በኋላ ኪታቡን በቁዋ ነው ማዘለ። ቁዋ ቢጂድ ወጅቲሃድ ጥንካሬ ይፈልጋል፣ ጅድ ይፈልጋል። ለማሐፈዝም በደንብ ለመረዳትም ጥንካሬ ይፈልጋል። ስለዚህ ያን ይቀጥልበት። በተጨማሪ ደግሞ ዱዓ ያርክ፣ ሙላዘማ ተፈክር በማድረግ ዱዓ አላህ ሱብሓነሁ ወተዓላ ለምን ኢንሻአላህ በዚህ ልክ የተጨነቀና ሙላዘማ አድርጎ ተቀራ ነገሮቹ ይቀለላሉ በኢዝኒላህ ተዓላ። መርሐባ ሌላው ሼኽ መጣ ጥያቄ መመስ ዘከረሁ ፈሊተወዳ የሚለው ይሄ አፍረተ ገላውን ከነካ ውዱ ያድርግ የሚል ሐዲስ አለ። እንደገና ደግሞ እዛው ላይ ደግሞ ከሱ ሐዲስ አንድ ሐዲስ ቀደም ብሎ ደግሞ ኢነሁ ቢድዓቱን ሚንክ የሚል አለ አው ሙድዓቱን ሚንከ የሚል አለና እነዚህን እንዴት ነው የምናስታርቃቸው ወይም የትኛውን ነው የምንይዘው? ምክንያቱም ያኛው ከሰውነት ክፍል ነው ይላል፣ ይሄኛው ደግሞ የነካ ሰው ውዱ ያድርግ ሲል የትኛውን እንያዝ ነው? ናም ይሄ ያው በእርግጥ አውዳኢማዎች ስንመለስ ብዙ አይነት አመለካከት አላቸው። አንዳንዶቹ ጭሩሽኑም አውረት ዘከር መንካት አያበላሽም የሚል አቋም ይዘዋል። ከሐነፊያ እንደ መረጃ ያጣቀሱ ይህን ሐዲስ ነው። አልይ ብኑ ጠልቅ ነቢዩ ሰለላሁ ዐለይሂ ወሰለም አንደኛችን አውረቱን ይነካል እንዴት ነው ብሎ ሲጠይቃቸው ሀል ሆይ ላ በጣዓት ሚንከ አው ሙድገቱን ሚንከ ቅጣቱ ምን ልጅሰድ ነው ያካለ አንድ ክፋይ ነው ምንም ለውጥ የለውም ብለዋታል የሚል አቋም ይዘዋል። ሌሎች ግን አይ መመስ ዘከረው ፈሊተወዳ ስለተባለ አውረቱን መንካት ያበላሻል የሚል አቋም ይዘዋል። ይሄ ሐዲስ ሁለቶች በአንድ ስናገናኛቸው አንደኛ ሐዲሶቹን ስናገናኛቸው ይሄኛው ሐዲስ አርጃህ ነው ወይም ደግሞ አሰህ ነው ይላሉ፣ የተሻለ ነው። በርግጡም ሰሂህ ቢሆኑም ይሄኛው ደግሞ በደረጃ የበለጠ ነው። ሪጃሎቹ ከዛኛው ሪጃል ጠንካራ ናቸው ወይም ደግሞ ሲቃ ናቸው አውሰቅ ናቸው የሚል አቋም አላቸው። ሙሐዲሶች የሚያውቁት የኢልም አልሐዲስ ሙያ ነው። የተሻለ ስለሆነ ሁለት ሐዲስ ሲጋጭ ወይም ደግሞ ማገናኘት ካልተቻለ ተርጂህ እናደርጋለን። ተርጂህ ማለት አንደኛውን አመዛኝ እናደርግና በሱ እናስፈልጣለን ነው። እዛ እንሰራለን ስላሉ አብዛኛው ተርጂህ አድርገዋል። ይሄኛውን ተርጂህ ያደረጉበት ምክንያት ደግሞ አሁን እንዳልኩት ሪጃሎቹ ሲታዩ ወይም ደግሞ ሲጣሩ የተሻለ ሪጃሎች አሉት እዛኛው ጋር ነው ተብሎ ነው። ብዙ አይነት አመለካከቶች የሄዱ ዑለማዎች አሉ። አላኩል ያህል ከዛ አንፃር ነው ያኛውን ራጂህ ያደረግነው። መመስ ዘከረሁ ፈሊተወዳ የሚለውን ስላለ ነው ራጂሁ ውዱ ማድረግ ይሻላል የሚል ሌሎችም ጀሞች ይኖራሉ።
الو السلام عليكم ورحمة الله. السلام عليكم ورحمة الله. عليكم السلام ورحمة الله. مرحبا እህታችን የቲቪውን ድምጽ ቀንሽና ጥያቄሽን አቅርቢ። ውድና የተከበራችሁ የዳዕዋ ቲቪ ተከታታዮች ስትደውሉ መልሳችሁ የራሳችሁን ድምጽ ነው እየሰማችሁ ያላችሁትና የቲቪያችሁን ድምጽ ሳይለንት በማድረግ እንድትደውሉ በትህትና እንጠይቃለን። መርሐባ ሼኽ። ሌላው ጥያቄ ሱጁድ በምናረግበት ሰዓት ሩኩዕ በምናደርግበት ሰዓት የሚታወቁ የምናረጋቸው ዱዓዎች አሉ። ሱብሃነ ረቢየል አዕላ፣ ሱብሃነ ረቢየል ዐዚም እያልን ዱዓ እናደርጋለን። እነዛ ዱዓዎች ላይ ሌላ ጭማሪ ዱዓ ማድረግ እንችላለን ወይንም ደግሞ እነሱን መቀየር በሌላ ዱዓ መቀየርስ ይቻላል ወይ የሚል? ይቻላል፣ ሁለቱም ይቻላል። ነብዩ ሰለላሁ ዐለይሂ ወሰለም ሱብሃነከ አላሁመ ረበና ወቢሐምዲክ አላሁመ እግፊር ሊ እያሉ ዱዓ እንደሚያደርጉ ሱጁድ ላይ ሩኩ ላይ ተገኝቷል። ሱብሃነ ረቢየል አዕላ፣ ሱብሃነ ረቢየል ዐዚም ሩኩና ሱጁድ ላይ እንደሚባል ይታወቃል። መጨመርም ይቻላል። በተለይ ሱጁድ ላይ ደግሞ የበለጠ أما السجود فأكثروا فيه من الدعاء فقمين أن يستجاب لكم بلال سجود ما بتلاقي هنا دعاء ما درك ما بذات إنه ربنا يجعل دعاء شو مقبول هنا السلالو يهين بلا إلى أن بتشمرت سلالش عندك زي بتاع مأثور ما هنا جون كنبي صلى الله عليه وسلم مكين يتاجون مرة قد يسفل قال أذكار نبي صلى الله عليه وسلم يعلو تنازكارنو مالتي يعلب بمذكر يعلبن وزين الذكر جنورالو ركوع لاي سجود لاي እነዛ ዚክሮች በአንድ ጊዜ ተማለት ይልቅ አንዳንድ ጊዜ አንደኛው ሌላ ጊዜ ደግሞ ሌላኛውን ይያል በሁሉም መስራት ይበለጠ ነው ይላሉ። ግን ይሄን ነው ዚክሩን ካልን በኋላ ዱዓ ማድረግ ደግሞ የፈለግነውን ማድረግ እንችላለን። ችግር የለውም። በተለይ ኢማም ካልሆነ እንዳይረዝም። አሎ ሰላም አለይኩም ወራህመቱላህ። ሰላም ወራህመቱላህ። መርሐባ ወንድማችን ጥያቄ ማቅረብ ትችላለህ። ጥያቄን አህለን ወሰህለን። ኢማሙ ፋቲሃ ጨርሶ ሱራ እየቀራ እኔ ብደርስበት ከዛ ልክ እኔ ፋቲሃ ሳልጨርስ ፋቲሃ ሳልጀምር ወይ ደግሞ ፋቲሃን ግማሹን ያክል ምቀራበት ሰዓት ኖሮኝ በሰላቱ ላይ ብደርስ ፋቲሃውን ነው መጨረስ ያለብኝ ወይስ ሩኩዕን ለማግኘት ነው ሩኩዕ ማድረግ ያለብኝ? መርሐባ ወንድማችን ጥያቄ ደርሷል፣ ምላሽ ታገኛለህ። መርሐባ። ሌላኛው እህታችን የጠየቀችው ጥያቄ ስልክና እንሰና እንመለሳለን። አሎ ሰላም አለይኩም ወራህመቱላህ። አሎ ሄሎ አሎ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። መርሐባ ጥያቄ ነበረኝ። መርሐባ ጥያቄዎትን መቀጠል ይችላሉ። ጥያቄ አቤት። እየሰማ ነው ቀጥሉት። የቲቪ ድምጽ ስንዘግየት ስለሚል ነው። ወአለይኩም ሰላም ወራህመቱላህ። ጥያቄ ባለቤቴ ጋር ነው እና ያው በቃ አብረን እንኖራለን። አብረን ያው ምኝታ ምናምን ነገር የለም እና ያ ምን እንትን ይላል ሀቅ ምን ላይ ነው የሚለው ነው። በሰላም ነው በሽታ ምናምን ሳይኖር ማለት ነው። በሽታ ምናምንም ያው በቃ እሺት የሆነ ብስጭት የምንነጋገረው ነበረ። ከዛም በኋላ በቃ እኔ አይሆንም ያው በቃ ትዳሩም ይቅርም ማለት ነው የጤንነትም አይመስልም እና አብረን እንኖራለን። መርሐባ ኸይር። ጥያቄ ደርሷል፣ ምላሽ የምታገኝ ይሆናል። ጠብቁ እና ያ ምን ችግር ካለው ለማወቅ ነው። መርሐባ እሺ ላይ ማለት ነው። እሺ መርሐባ። እሺ በእርሶ በኩል አይደለም ችግሩ? በእርሶ በኩል አይደለም ችግሩ? አይ በእኔም በኩልም እኔም ያው በቃ የሆነ ነገር ሲናገረኝ ምረር ብዬ እንደው ከእንግዲህ በኋላ አብሮ ለማደርም ለመተኛት ፍላጎት የለኝም ማለት ንግግር አለን እና በዛው ቀረ። መርሐባ እሺ። እና ያመልሱ እንደው ችግር ካለበት ለወቀው ብዬ ነው።
መርሐባ። እሺ ጥያቄ ደርሷል። ምላሽ ታገኛላችሁ። ጠብቁ። እሺ መርሐባ መርሐባ ሼኽ። ሌላው እህታችን ያነሳችው ጥያቄ ከ15 ዓመት በፊት ልጅ ወልጄ ነበር። የዛን ሰዓት ያጾምኩት ጾም አለ እስካሁን አላወጣሁም ነው ቀባ ያው በመቆየቱ መቼ የሚቀር ነገር የለም። እንግዲህ ማውጣት ነው ያለባቸው። ቀኑን ታወቁትና ካስታወሱት ያንኑ ቀን አክል አሁን ሲመቻቸው ማውጣት ነው። ያው ዲያ ስለሆነ ዲኑላህ ሐቁ አይቁጣ ነው። ያላህ ዲያ ነው የሚቀር ነገር ሐቅ ነው። የሚቀርበት ሁኔታ የለም በመምከልና ዑዙር ከሌለ። መርሐባ ጀዛኩሙላሁ ኸይር። አሎ ሰላም አለይኩም ወራህመቱላህ። አሎ ሰላም አለይኩም ወራህመቱላህ። ሰላም አለይኩም ሰላም አለይኩም። አይሰማም? አለይኩም ሰላም ወራህመቱላህ። መርሐባ ይሰማል። መርሐባ እህታችን እየሰማነች ነው። ጥያቄሽን አቅርቢ። ስልክ ተቋርጧል። ኢንሻአላህ ተዓላ ተመልሰው ከመጡ የምንገናኝ ይሆናል። ሌላው ጥያቄ እህታችን የጠየቀችው ጥያቄ አለ። አባቴ አለመሆኑን አላውቅም። 8ኛ ክፍል ከተፈተንኩኝ በኋላ ነው ያወቅኩት። ከዛም በኋላም ደግሞ ይሄ የሚኒስትሪ ካርድ ምናምን የትምህርት ቤት ፋይሌ እንዳለ በሱ ጋር የተያያዘ ነው። መቀየር አልቻልኩም። እንደ ሸርዑ መጀመሪያ ሁክሙ ምንድነው? እኔስ ማድረግ ያለብኝ ነገር ምንድነው የሚል ነው። እንደ ሸርዑ ያው በተሰሚ ታባታቸው ውጭ ባሉ ስያሜዎች መሰየም የተከለከለ ነው፣ የታወቀ ነው። እሷም እንደምታውቅ ነው ጥያቄው ላይ ያነሳችው። አሁን ግን እሷ ባላደረገችው ሂደት ምንም እሷ ላይ ወንጀል የለባትም። እስካሁን ሳታውቅ በሰራችው ነገር ተጠያቂነት የላትም። አባቷን ጠልታ ወይም ደግሞ ወደ አባቷ መጠጋትን በመጥላት ሳይሆን ዝም ብላ ባለማወቅ በጅህልና እርግጥ አባቷ ለመሆኑን እያወቀች ነው የሚያመለክተው ወደ ላይ ተጠጋችው። ክልክል መሆኑን አላወቀችም እና በኋላ ክልክል መሆኑን አወቀች። ክልክል መሆኑን ስታውቅ መስተካከል ነው የሚገባው። ክልክል ማለት ወደ አባቷ መጠጋት፣ ወደ አባቷ መጠራትና ይሄን ነገር ማድረግ ያለባት። ያን የማትችልበት ሁኔታ ደግሞ በጣም የከፋ ነገር ካለ እሷ እንዳለችው ችግር ምንም ሰው የሚችለውን ነው አላህን የሚፈራው የሚችለው አክል ነው። ባልቻለችው ነገር ተጠያቂ አትሆንም። የምችልበት አግባብ ካለ አሁንም ግን ነገሮች እንዲስተካከሉ ማድረግ የምችልበት ነገር ካለ ታስተካክል፣ ካልቻለች ችግር ነው ኢንሻአላህ። ጀዛኩሙላሁ ኸይራ ሸይኽና። አሎ ሰላም አለይኩም። ሰላም አለይኩም ወራህመቱላህ። አሰላሙ አለይኩም ወራህመቱላህ። መርሐባ ሼኽ። ሌላው ጥያቄ ኢማሙ ፋቲሓ እንደጨረሰ ከደረስኩኝ በኋላ ጨርሶ ሌላ ሱራ እየቀራ ከደረስኩኝ እኔ ደግሞ ፋቲሓን እየቀራሁኝ እያለ ፋቲሓን ሳልጨርስ ሩኩዕ ከወረደ ሩኩዕ ነው መውረድ ያለብኝ ወይንስ ፋቲሓን ነው መቅራት ያለብኝ? ላ ሊመን ለም የቅረእ ፋቲሐተል ኪታብ የሚለው ያው ይሄ ከሲመቸው ነው። እንደ ጅምሁር ፋቲሓ ላ ሶላተ ኢላ ፋቲሐተል ኪታብ የተባለው የሚቀራበት ጊዜ ሲያገኝ ነው። ለማንኛውም ሰው ሩኩዕ ላይ ኢማሙን የሚደርስበት ከሆነ ፋቲሓውን ጀምሯል፣ እየቀራ ነው፣ መካከል ላይ ነው ያለው። ኢማሙ ሩኩዕ አድርጓል፣ ፋቲሓውን ጨርሶ እዛው ሩኩዕ ላይ ኢማሙን መድረስ የሚችልበት ሁኔታ ካለ ጨርሶ ቢወርድ ይቻላል። ነገር ግን ፋቲሓው ኢማሙ ሊነሳብኝ ይችላል አልደርስበትም ካለ ደግሞ መከተል አለበት ኢማሙ። ስለዚህ ፋቲሓን ለቅራ ብሎ መቆም አይጠበቅበትም። መርሐባ ጀዛኩሙላሁ ኸይር። አሎ ሰላም አለይኩም ወራህመቱላህ። እህታችን እየሰማንሽ ነው፣ ጥያቄሽን ቀጥይ። እህታችን በተደጋጋሚ እየደወልሽ የተሰማማን አይደለም። የቲቪውን ድምጽ ሳይለንት አድርገሽ ደውይ። መርሐባ ሼኽ። ሌላኛው ጥያቄ ባለቤቴና እኔ አብረን በምንኖርበት ሰዓት ላይ አንዳንድ ያለ መግባባት አለ፣ እንነጋገራለን። ያ ንግግራችን ደግሞ እየጠነከረ መጥቶ ካሁን በኋላ መኝታ ራሱ አብሮን አይኖርም የሚል ነገሮች አሉና አሁን መኝታም ትተናል፣ ዝም ብለን ነው አብረን የምንኖረው። ይሄ ትዳር እንዴት ይታያል? ምን ይሉናል የሚል ነው። ይሄ ሐቅ ቀላል ሐቅ አይደለም። ሐቂቃ ይሄ ከባድ ነው፣ ጠንከር ያለ ሐቅ ነው። ባል በሚስቱ ላይ ያለው ሐቅ ጠንካራ ነው። እሷም ደግሞ በሱ ላይ ያላት ሐቅ በሁለታቸው ላይ ተመሳሳይ ሐቅ አለ። እሱም የሷን ሐቅ አሽሩነ ቢልማዕሩፍ በመልካም ነገር ሴቶች ጋር አብራችሁ መኖር አለባችሁ አሳምራችሁ በጥሩ ነገር ስለተባለ እሱ ችግሩ ከሱ ከሆነ እሱ መመለስ መስተካከል ይኖርበታል። ዋጅብ ነው፣ ግዴታ ነው፣ መስተካከል አለበት። አለመግባባቶች ሊኖሩ ይችላሉ፣ ግጭቶች ሊኖሩ ይችላሉ በመካከል። ይሄ ማለት ግን ይሄን ያክል ሙቃጣዓ መካከል የመቆራረጥ ነገር
አያስፈልግም። ባለቤቱን እንደዚህ ሙዓለቅ አድርጎ ወይም በትዳር ላይ ወይም ደግሞ ተዳሮች ሳኮን መሀል ላይ ማድረግ ተገቢነት የለውም። ከሱ ከሆነ ችግሩ ከሷም ከሆነ ማስተካከል ይኖርባታል። ባልን መታዘዝ ወይም ደግሞ ባልየውን የሚለውን ነገር ማድረግ ግዴታ ነው። ይሄ የፍላጎት ብቻም ሳይሆን ግዴታ ነው። ፈሳሊሓቱ ቃኒታቱን ሓፊዛቱ ሊልገይብ ባሎቻቸውን የሚታዘዙ ባሎቻቸውን አምር የሚጠብቁ ናቸው ተብሏል። ስለዚህ ሙጢዓት ባሎቻቸውን መታዘዝ ትልቅ ነገር ነው ለሴቶች። እነሱ ደስ ስላላቸው ምናምን ብቻም ሳይሆን ከአላህ በኩል ያለም ሐቅ ነው። ሁለታቸውም ክፍተቶች ካሉ ሁለታቸውም ማስተካከል አለባቸው። ያ ካልሆነ ደግሞ ወደ ሐቅ እንዲህ አይነት ሁለታቸውም ሐቅ መጣበቅ ካልቻሉ ወንጀል እየሰሩ በወንጀል መቀጠል አያስፈልግም። ሌላኛውን አማራጭ መፈለግ ያስፈልጋቸዋል። በዚህ መካከል አላህ እየተቆጣባቸው ሐቅን እያጠፉ ድንበር እያለፉ ነው ይኖራሉትና ማስተካከል አለባቸው ነው የምንለው። ጀዛኩሙላሁ ኸይር ወባረከላሁ ፊኩም። ኸይረን ኢንሻአላሁ ተዓላ ስልኮች እየተደወሉ ነው። ጥያቄዎች አላለቁም፣ ነገር ግን ሰዓት አልቋል እያሉን ስለሆነ የዛሬ ፕሮግራማችን እዚህ ላይ እንጨርሳለን። በዱዓ አዘጉት ሼክ። መርሐባ። እንግዲህ አላህ ሱብሓነሁ ወተዓላ ያው በሰማነው የምንጠቀም አድርገን ሁሌም መስማትና መቅራት ማር ብቻም ሳይሆን በሰማነው የምንሰራ ተግባር ሰዎች አላህ አድርገን። اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه يا رب العالمين. اللهم أحسن عاقبتنا في الأمور كلها أجرنا من خزي الدنيا وعذاب الآخرة. صلى اللهم وسلم على نبينا محمد وعلى آله وصحبه أجمعين. اللهم صل وسلم على سيدنا محمد. ውድና የተከበራችሁ የዳዕዋ ቲቪ ተከታታዮች የቀጥታ ስርጭት የአልፋታዋ ፕሮግራማችን ይህን ይመስል ነበር። አላሁ ሱብሓነሁ ወተዓላ ፍቃድ በቀጣይ ሳምንት እስከምንገናኝ ድረስ ወቢላሂ ተውፊቅ ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን أهل الذكر إن كنتم لا تعلمون